ቀድሞ ህይወታችሁ በፍቅር ህይወት ደግሞ የተጎዳችሁ ሰዎች ልትኖሩ ይችላላችሁ። ይህንን ብቻ ልናገርና ወደ ዛሬ ርዕስ እንገባለን። በቀድሞ ህይወታችሁ በጣም ብዙ አይነት ሰው መጥቶ የተጎዳችሁ ሰዎች ትኖራላችሁ። በቃ ያልሆነ ለምሳሌ ወንድሜ አንተ ብዙ ነገር ሆነ ያላት ዋጋ ከፍለ ያላት በጣም ብዙ ሌሎች ሰዎች የሚያደርጉትን ነገር አድርገህላት የነበረች ሴት በህይወት ሊኖር ይችላል። አንቺን በተመሳሳይ በጣም ብዙ ዋጋ ይከፈልሽለት ብዙ ይሆንሽለት መስሎሽ በቃ ያ ህይወት የአንቺ ህይወት የሚሆን መስሎሽ ሁሉን አዋቂ እግዚአብሔር ነው። ኦኬ ሰዎች መቼም እንግዲህ ቀድሞ ሁሉን ነገር ሊሆን የሚችለውን ነገር ሊያውቁ ሊረዱ አይችሉም። እና ያ ህይወት የኔ ህይወት ይሆናል ብለሽ በጣም ብዙ ዋጋ የከፈልሽበት ደግሞ ህይወት ይኖራል። እና አንዳንድ ጊዜ ብዙ ጊዜ ከተመለከታችሁ በእነዚህ አይነት ህይወት ያለፉ ሰዎች እንደ አዲስ የፍቅር ህይወት መጀመር እንደ አዲስ የጮኝነት ህይወትን ጉዞ መጀመር ይከብዳቸዋል። አንድ ማስተዋል ያለባችሁ ነገር ግን ትልቅ ነገር አለ። ክርስቲያኖች ምንድነው በእያንዳንዳችሁ ህይወት ላይ እግዚአብሔር አንዳች ነገርን እንድትማሩ የሚልካቸው ሰዎች አሉ። በእያንዳንዳችሁ ህይወት ላይ ይሄ አንዳንድ ጊዜ በዘለምድ ሰው ምን ይላል? ሰው ፍቅር የሚይዘው አንድ ጊዜ ነው ብለው የሚናገሩ ሰዎች አሉ። ይሄ ውሸት ነው። እሺ ሰው ፍቅር ከአንድ ጊዜ በላይ ሊይዘው ይችላል። ከአንድ ጊዜ በላይ ይዟል ማለት ግን ምን ማለት ነው? አንድ ሰው ለምሳሌ አንዲትን ሴት ወዶ ከልቡ ወዷት ትልቅ ቦታ ሰጥቷት ብዙ ዋጋ ከፍሎላት ያቺ ሴት እሱ የሰጣትን ፍቅር ረግጣ ብትሄድ ይሄ ሰው ጥፋተኛ አይደለም። ኦኬ ይሄ ሰው ጥፋተኛ አይደለም። ይሄ በቃ መስጠት ያለበትን ትክክለኛ ቦታውን ሰጥቷታል። ማድረግ ያለበትን ትክክለኛ ነገር አድርጓል። በነገር ግን ይሄ ነገር አይገባኝም ብላ ረግጣ ሄደችው ግን ያቺ ሴት ነች። በተመሳሳይ አንዲትም ሴት ልክ እንደዚሁ ትክክለኛ ፍቅር በሰጠና አንድ ሰው ረግጦ ቢሄድ ጥፋቱ የሱ እንጂ የሱ አይደል። ሌላ ሰው ህይወታቸው ሲመጣ ተመሳሳይ ያንኑ ደግሞ ልባቸው መክፈታቸው አይቀርም። እና ለአንዳንዶቻችሁ እግዚአብሔር አምላክ አንዳንድ ሰዎችን ወደ ህይወታችሁ የሚያመጣው ለትዳር አጋርነት ላይሆን ይችላል። ክርስቲያኖች የግድ ሙጥኝ ብላችሁ ዝም ብላችሁ እንትን የምትሉ ሰዎች ስነ ስርዓት ያዙ። እኔ በቃ ምግብ አልበላም ምናምን ምን የምን መለፈስፈስ ነው? በስነ ስርዓት አዳምጡኝ። ይሄ በጮኝነት ህይወት ውስጥ አንዳንድ ጊዜ የእናንተ የትዳር አጋር ያልሆኑ ሰዎች ይመጣሉ። የእናንተ የትዳር አጋር የማይሆኑ ሰዎች በጮኝነት ህይወታችሁ ውስጥ ይመጣሉ። ከዛ በኋላ ብዙ ነገር ተፈጥሮ ብዙ ነገሮቻችሁ ተበላሽተው ልትለያዩ ትችላላችሁ። ያ ሰው የግድ በቃ እንደው ጌታዬ ሆይ እንደው ምን አድርጌህ ነው ምናምን አትበይ፣ ይሄድሽ አታልቅሽ። ምን አይነት ወንድም ያንተ ልክ እንደዛው በቃ ጠንካራ ልትሆኑ ይገባል። ስለ እውነት ነው የምላችሁ። አንዳንድ ጊዜ በጣም ፔንፉል የሆኑ ነገሮች በህይወታችሁ ሊገጥማችሁ ይችላል። ትክክል። ግን በቃ አንድ የተወሰኑ ቀናቶችን ካዘናችሁ ብቻ በቂ ነው። ከዛ ውጭ ግን ያ ሰው እናንተን ትቶ ሄዶ የራሱን ነገር መስርቶ ሌላ አይነት ላይፍ ጀምሮ እናንተ ዛሬም እኔ እና እሱ እኮ ማለት ምናምን በቃ እንደዚህ አሳልፈን ምናምን እንደዚህ አይነት ሰዎች እኔ አልቃሾች ናቸው። እውነት በጣም ይደብራል። በቃ ስትሮንግ መሆን አለባችሁ። the best revenge is to improve yourself። በቃ የእናንተን ውድቀት ለተመኘ ሰው እናንተ እንድትወርቁ ሲጣደፍ የነበረን ሰው እናንተ ራሳችሁን ኢምፕሩቭ አድርጋችሁ ነው መሳየት ያለባችሁ። ጠንከር ብላችሁ ቀና ብላችሁ፣ ምክንያቱም ቀና የሚያደርግ አምላክ አላችሁ። ስለዚህ አንዳንድ ጊዜ የሆኑ ሰዎች በህይወታችሁ መጥተው የሆነ ነገር ተፈጥሮ ልክ ወደ መለየት ደረጃ ስትደርሱ መነፋረቅ አያስፈልግም። ጎበዝ የሆኑ ባለትዳሮች በቃ ሚስጥረኛ አድርገው የሚይዙት የትዳር አጋራቸው ነው። ጎበዝ የሆነ ባል ሚስጥረኛ አድርጎ የሚይዛት ሚስቱ ነው። ማማት እንኳን ቢፈልግ የሚያመው ለሚስቱ ነው። ጎበዝ የሆነች ሚስት ሚስጥረኛ፣ ከሁሉ በላይ ሚስጥረኛ አድርጋ የምትይዘው ባለቤቷ ነው። ማማት እንኳን ብትፈልግ የምታመው ለባለቤቷ ነው። በቃ ድክመት ሊኖር ይችላል። ይሄ አንዳንዴ ወደ ሳይካትሪስት ምናምን የምትሄዱ ጥንዶች ወደዛ ከመሄዳችሁ ይልቅ ራሳችሁን እንደው ለካህን ብታሳዩ፣ ወደ ካህን ብታቀርቡ መልካም ነው። ቤተክርስቲያን ለሁሉም ነገር መፍትሄ አላት፣ ለሁሉም ነገር። ስለዚህ ራሳችሁን ወደ ቤተክርስቲያን ማቅረብ ጥሩ ነው። ሌላው በትዳር ህይወት ላይ ትልቁና የመጨረሻው ነገር ግልጽነት ያስፈልጋል። በጣም በዚህ ነገር ራሳችሁ ግልጽነት ያስፈልጋል። በእያንዳንዱ በቃ የእሱ አካል የአንቺ አካል ሆኖ ስለሆነ ያገባሽው፣ የእርሱ አካል የአንተ አካል ሆኖ ስለሆነ ያገባሃት
በምንም ጉዳይ ልትተፋፈሩ አይገባም። ሁሉን ነገር ግልጽ አድርጋችሁ ልታወሩ ይገባል። ግልጽ አድርጋችሁ ባወራችሁ ቁጥር በሁሉም ነገር መግባባት፣ በሁሉም ነገር ተግባቦት ይኖራል። ይሄ ሰዎች በቃ በዚህ ጉዳይ አልተግባባንም፣ ይሄው ለምሳሌ በአልጋ ጉዳይ፣ በተራከቡ ጉዳይ ይሄው ምንም ቃል እንግባባ አልቻልም፣ እንፋታ ወደሚል ደረጃ የሚደርሱት ስለማይወሩ በቃ ለምሳሌ እሷ ጋር ድክመት ሲኖር እሱ በግልጽ ስለማያወራት፣ እሱ ጋር ድክመት ሲኖር እሷ በግልጽ ስለማታወራ ሁልጊዜ ወደ ፍቺ ይሮጣል ሰው እና ወደ ፍቺ መሮጥ ጥሩ አይደለም። መነጋገር እግዚአብሔር የምትፈልጉትን በጣም ብዙ መስፈርት ያሟላችን ሴት ሰጥቷችሁ ትንሽ ስህተት ሲኖርበት ካንስል ወደ ማድረግ አትሄዱ እና ግልጽነት ጥሩ ነው፣ ግልጹ ነው። ሌላ ባለትዳሮችን የምታማግጡ ሰዎች ለእናንተ ማስተላልፈው መልእክት ምንድነው? እባካችሁ ንስሐ ግቡ። ትዳር ያለውን ወንድ አማለሽ ምናምን ፈገዳስ ብለሽ እንደምንም በቃ እንደው ከዛች ሴት ነጥቀሽ የራስሽ ለማድረግ የምትሞክሪ ሴት ተስፋ የለሽ። ስለ እውነት ነው ተስፋ የለሽ። ምክንያቱም ለዛች እናት ለሆነች ሴት ሳይታመን ወደ አንቺ ተንደርድሮ የመጣ ወንድ ለእንደ አንቺ አይነቱ ደግሞ ሌባ ታማኝ ይሆናል ማለት ዘበት ነው እና በእነዚህ ነገር አትታለሉ። ይህ ጀብዱ አይደለም። አንዳንዶቻቸው የሆነ ለራሳቸው የሚሰጡት እንትን አለ አስተሳሰብ እና በዛ የሆነ የሞኝ ደስታን ያገኛሉ። ወዳጅ አንተም ልክ እንደዛ የሆነች ሴት ትዳር ኖሯት አግብታ የራሷ የምትለው ሰው ኖሯት እንደምንም ብለ ከትዳሯ ተፈናቅላ ከትዳሯ ተጣልታ ከትዳሯ ተፋታ ያንተን ልትሆን ካደረካ ተመነኝ አንተ ዴንጀር ውስጥ ነህ። በቃ ዴንጀር ውስጥ ኦኬ። የዛም ማለት ኤክስፔሪየንስ ያላትን ሴት ነው ወደ ህይወት ያመጣው። ይሄ ጀግንነት አይደለም። አንዳንዶች የሆነ ልክ እንደ ጀግንነት ያወሩታል። እኔ እንትናን ሚስት አይደል እንደ የቀሞት ሆናል። ሴቶቹም ልክ እንደዛው እኔ እንትናን ባል አይደል እንደ የቀሟት ምናምን ይላሉ። ያላወቁት ነገር ግን ምንድነው? ያው ምን ይባላል? ሌባ ሲሰርቅ ይስማማል፣ ሲካፈል ደግሞ ይጣላል ይባላል። ልክ ወደ አንቺ ከመጣ በኋላ ልክ እንደ አንቺ ደግሞ ሌሎች ሴቶችን እያገኘ እንደሆነ ማመን አለብሽ። አለቅ ልክ እንደ አንቺ ሌሎች ሴቶችን እያገኘ እንደሆነ ማመን አለብሽ። ወንድም ያንተም ልክ እንደዛ ወደ አንተ ከመጣች በኋላ ልክ እንዳንተ ሌሎች ወንዶችን እያገኘች እንደሆነ ማመን አለብህ። በቃ አንተም የተወሰነ ጊዜ ድረስ ነው የምትቆየው። ከዛ በኋላ ትቀየራለህ። እንደ ስኮርት ዋጋን ታገኛለህ። ተደስተህ ስቀህ ፈገግ ብለህ ሳትጨርስ ዞር በል ትባላለህ፣ ዞር ትላለህ። እና ፕሊስ እባካችሁን ይሄ ጀግንነት ስላልሆነ ለራሳችሁ ክብር፣ አንዳንዴ ለራሳችሁ ክብር፣ በተለይ እህቶች ለራሳችሁ ክብር ይኖራችሁ። ልክ ለዛች ሴት ሽማግሌ ተልኮ ቤተሰቦቿ ተጠይቀው በክብር በስርዓት እንደተዳረች ሁሉ እናንተም ልትዳሩ የሚገባው ልክ በዛ ልክ ነው እንጂ በቃ የሰው የገሌ እንደው የኔ ካልሆነ ምናምን ብሎ መሯሯጥ፣ ራስን በዚህ ልክ ማውረድና ዝቅ ማድረግ ይሄ አግባብ አይደለም። በዚህ ልክ እንትን አትበሉ እና በዚህ አጋጣሚ ምናልባት እንደው እንደዚህ አይነት ፊሊንግ ውስጥ ያላችሁ ሰዎች ካላችሁ ይሄ እንደው ሚስታችሁን የተቀማችሁ ባሎቻችሁን የተቀማችሁ ካላችሁ በጮኝነት ህይወት ውስጥ መሆናችሁ ጮኛችሁን የተቀማችሁ ሰዎች ካላችሁ እገሌ እኮ ሚስቴን ቀማኝ እንዳትሉ። እንደዛ ብሎ ማዘን እንደዛ ብሎ ማልቀስ አያስፈልግም። እገሊት እኮ ባሌን ቀማች ብላችሁ እንዳታዝኑ። ብታውቁት ቢገባችሁ ችግሮቻችሁን ነው እግዚአብሔር የወሰደላችሁ። ስለዚህ ከዛሬ ልጅ ጀምሮ እንዲህ አይነት ነገር እንኳን በህይወታችሁ የገጠማችሁ ሰዎች ተመስገን እገሊት ችግሬን ወሰደችልኝ ብላችሁ አመስግኑ። ቀድሞም ብዙ ፈርዘር ሳትሄዱ በቃ ያ ሰው ከእናንተ ህይወት የወጣው በምክንያት ነው። ብዙ ሳይረፍድ ለእናንተ ትክክለኛ የሆነው ሰው እግዚአብሔር ሊሰጣችሁ ስለፈለገ ማለት ነው። እገሌ እኮ ሚስቴን ቀማኝ እንዳትል በራስህ እገሌ ችግሬን የወሰደልኝ ተመስገን ማለትን ወቁበት። አንዳንድ ጊዜ በቃ በጣም በዚህ አይነት ጉዳይ ራሳችሁ የምታበሳጩ ሰዎች ያላችሁ። እንዴት በቃ ይሄን ያክል ዋጋ ከፍዬ እንዴት እንደዚህ ታደርጋለች ምናምን፣ በዚህ ወጥቶ በዚህ ገብቶ። በምንም እንዳታዝኑ። በምንም እገሌ ችግሬን የወሰደልኝ እገሊትም ችግሬን የወሰደችልኝ ማለት ማውቁበት። ጥሩ የሆኑ ጓደኞችን እግዚአብሔር አምላክ ይሰጣል። መቼም አንዳንዴ መባረክ ነው። በጥሩ ጓደኛ በመልካም ጓደኛ መባረክን የመሰለ ትልቅ ነገር የለም። እግዚአብሔር አምላክ በጥሩ ጓደኛ ሰዎችን ይባረካል። በዛው ልክ ደግሞ አንዳንድ ቶክሲክ የሆኑ እናንተው አጠገብ የተቀመጡ ደግሞ ወዳጆች አሏችሁ። ልትጠነቀቁ ይገባል። ክርስቲያኖች
እዛው እናንተ አካባቢ የምትውሉበት ቦታ የሚሆኑ የእናንተን ውድቀት ብቻ የሚጠባበቁ አንዳንድ ሰዎች አሉ። መቼ ነው የምታውቋቸው መሰላችሁ? እነዛ ሰዎች የእናንተ ኢነሚ እንደሆኑ የምታውቁት መቼ ነው? የወደቃችሁ ሰዓት ነው። ልክ የወደቃችሁ ሰዓት ቀና ብላችሁ ስትመለከቱ ታዩዋቸዋላችሁ አሉ። እና አንዳንድ ጊዜ እስከምትወርቁ ድረስ አጠበቁ። አንዳንዴ ትዳር በጣም በፈተና የተሞላ ነው። ወንድሞችም እህቶችም ልታሰሩ ይገባል። ትዳር ውስጥ ከገባችሁ በኋላ በጣም ብዙ አልጋ ባልጋ አይደለም። በነገራችን ላይ በጣም ብዙ ፈተና አለ። በቤተሰብ ትፈተናላችሁ፣ በጓደኞች ትፈተናላችሁ፣ በተለያየ አይነት በኢኮኖሚም ጭምር ትፈተናላችሁ። በጣም ብዙ ፈተና አለ። እነዛን ፈተናዎች ፍቅርን አስበልጡ ተደጋግፎ ማለፍን የመሰለ ትልቅ ነገር የለም። ካልሆነ ግን አንዳንዴ መውደቅ አለ። አንዳንዴ ትዳር የሚኖራችሁ ሰዎች ጓደኞቻችሁ እንዲያገቡ ማድረግ አለባችሁ። ካልሆነ ተመሳሳይ አካሄድ ላይ አትሄዱ። አንዳንዴ ወንድሞች አይታችሁ ከሆነ ለምሳሌ እናንተ ካገባችሁ በኋላ በትዳራችሁ የሚገጥማችሁን ፈተና ጓደኞቻችሁ ስታማክሩ ምን በቃ ተዋት፣ ምን እንደዚህ ይህን ያክል መለማመጥ፣ እንደዚህ አይነት ምክር ነው የምታገኙት። ለምን እነሱ አሁን ላይ ትዳር ስለሌላቸው የሚያደርጉትን ነገር የሚነግሯችሁ ክፋት አስበው ሳይሆን የሚያደርጉትን ነገር በቃ እዚህ ከሚመስሏችሁ ጋር ነው መዋል ያለባችሁ ማለት ነው። እና አንዳንድ ትዳር ያላቸው ሴቶች ሌላ ትዳር ያላቸው ጓደኞችን ይዙና አንዳንድ ጊዜ ቶክሲክ የሆነ ሲያጋጥማቸዋል። እባካችሁን የትዳር አጋሮቻችሁን አትሙ። ወንድም ያንተ የትዳር አጋርህን እግዚአብሔር አምላክ ለአንተ ብሎ የሰጠህን ሴት እየዙርክ በቃ እንዲህ ታደርጋለች፣ እንዲነች እያልክ አትማል። ጥሩ አይደለም። ያንቺው ልክ እንደዛው እሱ እንደዚህ ነው። ድክመቱን ኢቭን መናገር የለብሽም። ድክመት እንኳን ቢኖር በጣም እንበልና እንደው በተለያዩ ጉዳዮች ስንፍና እንኳን ቢኖርበት በቃ እሱ እንዲህ ነው ብለሽ ባለሽን ማማት የለብሽም። ካልሆነ ፍቹ የምትል ጓደኛ ነው ብዙ ጊዜ የሚገጥማቸው ብዙ ሴቶች። ፍቹ ራሷ ቤቷ በቃ እንደ እንስሳ የሚደበድባት ባሊዛ ዕለት የሚያቆስላት ዕለት የሚያደማት ከሰው እንኳን እኩል ክብር የማይሰጣትን ባሊዛ አንቺን ግን ፍቹ እያለች ትመክርሻለች። እነሱ እየተደበደቡ ትዳራቸውን አጥብቀው ጸንተው ይዘው ማለት ነው ወደ እናንተ ዞረው አይ በቃ እንደዚህ ከሆነ ፍቹ ችግር የለው አንዴ አትስሚ ምናምን የሚሉ ሰዎች አሉ። እና ከእንደዚህ አይነት ሰዎች የራሳችሁን አርቁ። የእሱ ሚስት በትዳሩ ላይ እዛም እየሄደችበት አንተ ትንሿ ድክመት አበሳሽታ ትንሿ የሚስት ድክመት አናዶ እንደው በቃ ምንም አልቻልኩም እኔ ከዚህ በላይ አቅቶኛል ምናምን ብለህ ስትመክረው ስታማክረው በቃ ፍታት ምን አንተ ይሄን ያክል እንትን አባባለ የሚሉ ሰዎች አሉ። እና ጋይስ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ጎበዝ የሆኑ ባለትዳሮች በቃ ሚስጥረኛ አድርገው የሚይዙት የትዳር አጋራቸው ነው። ጎበዝ የሆነ ባል ሚስጥረኛ አድርጎ የሚይዛት ሚስቱን ነው። ማማት እንኳን ቢፈልግ የሚያመው ለሚስቱ ነው። ጎበዝ የሆነች ሚስት ሚስጥረኛ ከሁሉ በላይ ሚስጥረኛ አድርጋ የምትይዘው ባለቤቷን ነው። ማማት እንኳን ብትፈልግ የምታመው ለባለቤቷ ነው። በቃ ድክመት ሊኖር ይችላል። ይሄ አንዳንዴ ወደ ሳይካትሪስት ምናምን የምትሄዱ ጥንዶች ወደዛ ከመሄዳችሁ ይልቅ ራሳችሁን እንደው ለካህን ብታሳዩ፣ ወደ ካህን ብታቀርቡ መልካም ነው። ቤተክርስቲያን ለሁሉም ነገር መፍትሄ አላት።